ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎቹን እናሰማችኋለን። በወለጋ ሆሮ ጉዱሩ የነበሩ የሸኔ ታጣቂዎች ለመንግስት የጸጥታ ኃይሎች እጃቸው መስጠታቸው ተገልጿል። በቁጥር በርከት ያሉ ታጣቂዎች ትጥቅ ካስረከቡ በኋላ ወደ ተሃድሶ ማዕከል መወሰዳቸውም ተገለጸ። የተባበሩት መንግስታት ከተመሰረተ 80 ዓመት ቢሆነውም ከመቼውም ጊዜ በላይ ግን አሁን ላይ አስፈላጊ መሆኑን ዋና ጸሐፊው አንቶኒዮ ጉቴሬስ ገለጹ። ለመካከለኛው ምስራቅ ቀውስ የሚሆን አዲስ መፍትሄ አምጥቻለሁ፣ ከዚህ ቀደምም ተደርጎ አይታወቅም፣ እናም ጠብቁኝ ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ አስታወቁ። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች እጣ ፋንታቸው ወደ ኤሌክትሪክ መቀየር ነው። ለዚህም ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሮሃ ሀሰን ገለጹ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የአውሮፓ ህብረት ኮሚሽን የኮቪድ ክትባት ትክክለኛ የጤና ቁጥጥር ሂደቶችን ሳያሟላ መጽደቁና መሰራጨቱን በይፋ አረጋግጧል። የኮቪድ ክትባት በወሰዱ ሰዎች ላይ በተደረገ ጥናት የልብ የአንጎልና የደም መርጋት አደጋ መጨመሩን በቅርብ ጊዜ የወጣው ጥናት አረጋግጧል። ከ8 ሀገራት የተውጣጡ ወደ 99 ሚሊዮን የሚጠጉ በተከተቡ ሰዎች ላይ በተደረገ አንድ ትልቅ አዲስ ጥናት ፒፊዘር ወይም ሞደርን ኤምአርኤንኤ ክትባቶችን ወስደው አስትራዜኔካ ጃብን ከወሰዱ በኋላ የልብ ችግርን የመጨመር ግንኙነት እንዳለው ጥናቱ አረጋግጧል። የመጀመሪያዎቹን 2 ክትባቶች በወሰደ ሰው ላይ የልብ ስጋት መጨመር በአንጻራዊ ሁኔታ ቀላል ቢሆንም አስትራዜኔካ ጃብ የተባለውን ክትባት ከወሰዱ በኋላ ግን በአማካኝ በተፈጥሮ ከተከሰቱ የልብ ነርቭ በሽታዎች ቁጥር በ3 እጥፍ እንደጨመረ ጥናቱ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በሳምንት ውስጥ በተደረገው 10 ዙር በረራ ወደ ሀገራቸው የተመለሱ 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ናቸው። ከተመላሾቹ መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው የሚኒስትሩ መግለጫ ገልጿል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3680 ኢትዮጵያውያንን ወደ ሀገር መመለስ መቻሉን የሚኒስትር መስሪያ ቤቱ መረጃ ያመለክታል። የተባበሩት መንግስታት ከመቼውም ጊዜ በላይ አስፈላጊ መሆኑን ዋና ጸሐፊው አንቶኒዮ ጉቴሬስ ገለጹ። ከሰሞኑ 80ኛ ዓመቱን እያከበረ የሚገኘውና 193 የዓለም ሀገራትን አቅፎ የያዘው አንጋፋው የተባበሩት መንግስታት ድርጅት ዘመኑን ያዋጀ የአወቃቀር ስርዓት የሚከተል ፍትሐዊነት የሌለውና ለጥቂቶች የሚወግን በሚል በተደጋጋሚ ትችቶች ሲቀርቡበት መቆየቱ ይታወቃል። ከሰሞኑ በኒውዮርክ የተካሄደው 80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይም ከተለያዩ አካላት ጠንከር ያሉ ትችቶች ሲቀርቡበት ተሰምቷል። በተለይም አፍሪካውያን መሪዎች አፍሪካን በሚመለከት ድርጅቱ አሰራሩና አወቃቀሩን የማያስተካክል ከሆነ ህጋዊነቱና ቀጣይነቱን ጭምር ጥያቄ ውስጥ ሊከት የሚችል ስህተት እየሰራ መሆኑን ጭምር በማመላከት ጠንካራ ትችቶች ቀርበውበታል። ጠቅላላ ጉባኤው መጠናቀቁን አስመልክቶ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከ80 ዓመት በኋላም ዛሬም ከመቼውም ጊዜ በላይ የተባበሩት መንግስታት ድርጅት ያስፈልገናል ብለዋል። ዓለም ልዩ የሆነውን የእኛን ህጋዊ ተቀባይነት ይፈልጋል። ሰብሳቢ ኃይላችንን፣ መለያየት የሚያስቀርልንን፣ አንድ የሚያደርገንን ራዕያችንን ዓለም ይፈልገዋል። ስለሆነም ህብረታችን ከምን ጊዜውም በላይ አሁን ያስፈልገናል በማለት ድርጅቱ ለቀረበለት የህጋዊ ቅቡልነት ትችት ምላሽ የሚመስል መልእክት አስተላልፈዋል። የመካከለኛው ምስራቅ ቀውስ አዲስ ነገር አምጥቻለሁ ጠብቁኝ ሲሉ ፕሬዝዳንት ትራምፕ አሳወቁ። ፕሬዝዳንት ትራምፕ በማህበራዊ ሚዲያቸው ላይ ለመካከለኛው ምስራቅ ቀውስ የሚሆን አዲስ የመፍትሄ ሀሳብ ይዘው መምጣታቸውን ገልጸዋል። ይህ እቅዳቸው ለየት ያለ ከመሆኑ በላይ ለመጀመሪያ ጊዜ የሚቀርብ መሆኑንም አስረድተዋል። መፍትሄው በቅርቡ ተግባራዊ እንደሚያደርጉት ገልጸው ይህ እቅድ መካከለኛ ምስራቅ ታላቅ የሚያደርጋት እውነተኛ ድል ነው ብለዋል። ፕሬዝዳንት ትራምፕ ይህንን እቅድ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስትር ጋር ውይይት ከማድረጋቸው አንድ ቀን በፊት ነው። በነገው ዕለት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ዋይት ሃውስ እንደሚጓዙ የተያዘላቸው ቀጠሮ ያሳያል። ፕሬዝዳንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከበርካታ የሙስሊም ሀገራት መሪዎች ጋር የተናጠል ውይይት ያደረጉ ሲሆን በወቅቱም ለጋዛ መፍትሄ ያሉትን ሀሳቦች መለዋወጣቸው ይታወሳል። ትራምፕ ካቀረቡት ሀሳብ መካከል የታገቱ እስራኤላውያን በሙሉ እንዲለቀቁና ከሐማስ ውጪ የሆነ አስተዳደር በፊሊስጤም መልሶ ግንባታ እንዲያካሂድ የሚሉ ይገኙበታል። እንዲሁም ዌስት ባንክን እስራኤል መጠቅለል እንዳትችል የሚገልጽ እቅድ መሆኑንም ዘገባዎች ገልጸው ነበር። የህወሓት አርሚ 7 ጦር በሸረሪና በኩል ዛሬ ከሌሊቱ 9 ሰዓት በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን የደረሰኝ መረጃ ያመለክታል ሲል አዩ ዘሀበሻ ዘግቧል። ሌሊቱን ከበሸረሪና ታነሳው ዘልቀው በመግባት በረከት በምትባል ቀበሌ ከሰላም አስከባሪ ማለትም የተከዜ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በዚህም ሰዓት መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢው በማቅናት እርምጃ እየወሰዱ መሆኑን ምንጮቻችን ገልጸዋል ሲል ሚዲያው ዘግቧል። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች እጣ ፋንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሮሃ ሀሰን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ100,000 በላይ ተሽከርካሪዎችን ወደ ገበያ ማስገባት ችላለች ማለታቸውን የኢትዮጵያ ፐልስ ድርጅት ዘግቧል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95% የሚሆኑት የኤሌክትሪክ ለማድረግ እየተሰራ መሆኑንም ተናግረዋል።
ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን አክለው ገልጸዋል። በሚቺጋን በሞርሞን ቤተክርስቲያን ውስጥ አንድ ታጣቂ በከፈተው ጥቃት 4 ሰዎች ተገደሉ። አንድ ታጣቂ መኪና እየነዳ ወደ ሚቺጋን ቤተክርስቲያን በመግባት ተኩስ ከፍቶ ህንፃውን ካቃጠለ በኋላ ቢያንስ 4 ሰዎች ሲገድል በርካቶች ቆስለዋል ሲል ፖሊስ አስታውቋል። ከዲትሮይት በስተሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላክ በሚገኘው የኢየሱስ ክርስቶስ ቤተክርስቲያን ላይ የተፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች የእሁድ መንፈሳዊ አገልግሎት ላይ እየተሳተፉ እንደነበር ባለስልጣናቱ ተናግረዋል። ተጠርጣሪው የ40 ዓመቱ ቶማስ ጃኮብ ሳንፎርድ ከበርተን ሚቺጋን የመጣ ሲሆን በኋላም በቤተክርስቲያኑ መኪና ማቆሚያ ውስጥ ከፖሊስ በተተኮሰ ጥይት ተገድሏል። ባለስልጣናቱ ድርጊቱ ለምን አይነት ኢላማ የተደረገ የአመፅ ተግባር ስለመሆኑ እየመረመሩ ይገኛሉ። ነገር ግን ምክንያቱ እስካሁን ግልጽ አይደለም። ሁለት ተጎጂዎች በጥይት ተመተው መሞታቸውን የግራንድ ብላክ ከተማ ፖሊስ አዛዥ ዊሊያም ሪን በሰጡት ጋዜጣዊ መግለጫ ተናግረዋል። እሳቱ በህንፃው ላይ ከፍተኛ ውድመት ያደረሰ ሲሆን የተወሰኑ ሰዎች የደረሱበት ያልታወቀ መሆኑን ሪን ተናግረዋል። ፖሊስ በፍጥነት በመድረስ ከታጣቂው ጋር የተኩስ ልውውጥም አድርጓል። በሆሮ ጉድሩ ወለጋ ዞን የሰላም አማራጭ የተቀበሉ የሸኔ ታጣቂዎች እጅ ሰጡ። ለበርካታ ዓመታት ነፍጥ አንግበው የህዝብን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል የቡድን አመራር ጃር በርሲሳን ጨምሮ 73 አባላት 07 ብሬን፣ 04 ስናይፐር፣ 50 ክላሽ እና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ የሆሮ ጉድሬ ወለጋ ዞን መቀመጫ በሆነችው በሻቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጀነራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባገዳዎችና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጀነራል ረሺድ ኢብራሂም የሰላምን ምንነትና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ የመንግስት አካላት በመነጋገር በቀጣይ ከማህበረሰቡ ጋር መስራት እንዲችሉ አስፈላጊውን ድጋፍና ክትትል እናደርጋለን ብለዋል። ኮሩ በየተሰማራበት የግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይም የሰላም አማራጭን ወደ ጎን በመተው በየጫካው የሚሽለኮለኩ የቡድን አባላት ላይ የሚወስዱን እርምጃ አጠናክሮ ይቀጥላል ብለዋል። የኮሩን ዘመቻ ኃላፊ ሌተናል ኮሎኔል ጌታነህ አሰፋ በበኩላቸው ኮሩ በቀጠናው ሌት ተቀን ደከመኝ ሰለቸኝ ሳይል በሚያደርገው አሳና ስምሪት በርካታ ድሎችን እያስመዘገበ መሆኑን አስታውሰው ይህም አንዱ የስምሪታችን አቅም ማሳያ ውጤት ነው ካሉ በኋላ ይህ ትልቅ ስኬት የሰራዊታችንን ሞራልና የማድረግ አቅም ከፍ እንደሚያደርገውም አንስተዋል። በወቅታዊ ጉዳዮች ላይ ከትብብር ለኢትዮጵያ አንድነት የተሰጠ የአቋም መግለጫ። በተለያዩ ስርዓቶች እንደተለመደው ህዝብ በአዲስ ዓመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ እስረኞችን በይቅርታ በመፍታት የሰውን ኑሮ ያከበዱ ጫናዎችን በማቅለል ጥረቶች ሲደረጉ ታዝበናል። በታሪክ ድርሳናትም ተጽፎ ይገኛል። በዚህ አዲስ ዓመትም ከሂደታዊ አዘገጃጀቱ በመለስ ስርዓቱ ወደ ቀልቡ ተመልሶ እንዲህ ያሉ በጎ መነሳሳቶችን ይወሰድ ይሆን ወይ የሚል ጥቂት የማይባሉ ዜጎች ሀሳብ ነበር። ያ ሳይሆን በተቃራኒው እገታ፣ ግድያ፣ ዛቻ፣ ድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫናና መሰል ስርዓት ወለድ ምስቅልቅሎች ልካቸውን አሃዛቸውና ቦታቸውን ቀይረው የህዝቡን ስቃይ እያናሩት ይገኛሉ። በሰሜን ወሎ ዞን ኮልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ 6 ሰዓት ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታሙ የነበሩ 3 ሰዎች ተገለዋል። አንዲት የጤና ጣቢያ የጽዳት ሰራተኛ ከፍተኛ የአካል ጉዳት ደርሶባታል። 3 የጤና ጣቢያው የህክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል። የ6 ዓመት ህፃን ልጅ ከፍተኛ ጉዳት አስተናግዳለች። ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሰራው ገነተ ማርያም ቤተክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለዋል የአካባቢው ነዋሪዎች። ትብብር ለኢትዮጵያ አንድነት እንዲህ ያለውን ዘፈቀዳዊ ስርዓት ወለድ መንግስታዊ ሽብር በጽኑ ይወግዛል። ለሞቱትም ልባዊ ሀዘኑን ይገልጻል። በቅንጅታችን ደግመን እንዳልነው ጦርነቶች በተኩስ አቁምና በድርድር እንዲቋጩ፣ ህዝቡም የሰላም አየር እንዲተነፍስ፣ ወንድም ወንድሙን የሚገልበትን የደም ቁማር በአስቸኳይ እንዲያቆም፣ ሁሉም ተፋላሚ ወገኖች ህዝቡን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን ሲሉ ገልጸዋል። በሌላ በኩል እሁድ መስከረም 18 ቀን 2018 ዓመተ ምህረት በጉራጌ ዞን ቡታጅራ ከተማ በመንስቃው ወረዳ የሚኖሩ ሁለት ወንድማማች ህዝቦች ሲናሮ ሴራ በተሰኘው የአካባቢ ባህላዊ እሴት አከባበርና ባለቤትነት ዙሪያ በተነሳ ብጥብጥ ጉዳቶች እንደተከሰቱ ከአካባቢው ምንጮች ለማወቅ ችለናል። የጸጥታ ኃይሉ ችግሩ ሲፈጠር በአቅራቦት በመገኘት ለማረጋጋት ያደረገው ጥረት በበጎ የሚታይ ሆኖ በዘፈቀዳዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ ሰባሪ ክስተት ሆኖ አግኝተነዋል። ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢው ያለው አስተዳደራዊ ችግር በስክነትና በወንድማማችነት መንፈስ እንዲፈታ በአደራ ጭምር ማሳሰብ እወዳለሁ ሲል ገልጿል።